ሰላም ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዙ ትበልልኝ። ውድ ማሮቼ እንዴት ናችሁ? ሙቀት እንዴት ነው? እኛ ጋር ያው ሙቀት በሙቀት ሆነና እና ሰላም ናችሁ ጋይስዬ? እንዴት ናችሁ? ሰብስክራይብ እንዴት እያደረጋችሁ ነው? እኛ ጋር በጣም አሪፍ ነው። እናንተ ጋርስ እንዴት ነው? እየበረታችሁ ነው? የማዳም ቅመም ሙቀት ሰብስክራይብ ፍለጋ ድካሙ እንዴት ነው? እና ዛሬ ተመልሼ መጥቻለሁ በሌላ ቪዲዮ። እናንተ በተረፈ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። አሁንም ደግሞ እምላችሁ ነገር ቢኖር ሰፖርት ማድረግ እንዳትረሱ፣ ላይክ እና ሰብስክራይብ በማድረግ አሁንም ከጎናችሁ ሁኑ እንላለን። የዓለም ሕዝብ እናመሰግናለን። እዚህ ቦታ እንድንደርስ ያደረጋችሁን ክበሩልን። እና ዛሬ ማውራት የፈለኩት ደግሞ ስለ አንዳንዶች ባለትዳር ማለት ነው እና የማዳም ቅመም አለችበት። ባለፈውም ትንሽ አውርቼ ነበረ። ዛሬ ደግሞ ትንሽ ልንገራችሁና ስለ ናሂና ስለ ውብዬ ነው። እነሱም ያው ዩቲዩበር ስለሆኑ ምንም ችግር የለውም ይሄን ያህል እና ለከፋም አይደለም ስማቸውን የጠራሁት እና ባለፈው ተደባብረዋል በአንዳንድ ነገር። አሁን ደግሞ ልታረቁ ነው መሰለኝ። ዳር እያሉ ነው። እግዚአብሔር ይመስገን። ትዳር ሲፈርስ እንዴት እንደሚያስጠላ በእውነት እና አሁን እንግዲህ ልታረቁ ነው መሰለኝ። ትላንት በተፈጠረው ነገር አይታችኋል። ናሂ ከሀገር ልወጣ ስል ውብዬ ደግሞ እውነት የማትፈልገው ቢሆን ኑር አትመጣም ነበር። እና አሁንም ሁለታችሁም ጋር ፍቅር አለ፣ ታረቁልን። ከጥላቻ ምንም ነገር አንማርም። ከፍቅር ግን ብዙ ነገር አለ፣ ብዙ ነገር እንማራለን ከእናንተ። ወልዳችኋል፣ ከብዳችኋል። እንደገና ሁለተኛ ልጅ ልመጣ ነው። ስለዚህ ናሂም ውብዬም እንደ በፊታችሁ ተመልሳችሁ ፍቅራችሁ እንድታሳዩን እንፈልጋለን። እንግዲህ ያስተዋወቀን ሚዲያ ነው እንጂ ከዓለም ጋር ያው ተዋውቀናል ማለት ይቻላል። እኔም ቪዲዮ እንደዚህ ዩቲዩብ መስራት ሳልጀምር በፊት ነው እነሱ የምከታተላቸው። በጣም ወዳቸው ቤተሰቦች ቢኖሩ አንድ መጀመሪያ ቦታ መሰጣቸው ፍሬና ዳጊ በጣም ነው የምወዳቸው በእውነት በጣም የሆነ አንዳንዴ ደግሞ የሚያውቁኝ ሁሉ ይመስለኛል። አሁን እነሱ እኮ ባገኙኝ አያውቁኝ። በጣም ነው የምትከታተላቸው። በጣም ፍቅራቸው በጣም ደስ ይላል። ልጃቸውም ደግሞ በጣም የተባረከች ልጅ ናትና ቶንዴ በተለይ ፕራንክ ስትሰራ ፍሬ ታለቅሳለች እንጂ ፕራንክ አንደኛ የመጨረሻ አንተ በቃ በፕራንክ በቃ ከኢትዮጵያ ከዩቲዩበሮች አንተን አንደኛ ማለት ይቻላል። እና በመሀላችሁ ሰይጣን አይግባ። አሁንም ፍቅራችሁ እስከ መጨረሻ ይሆንላለሁ። ናሂና ውብዬ ደግሞ ታረቁና በቅርብ ቀን ማየት እንፈልጋለን። ለሌሎቻችሁ ግን ትምህርት እንዲሆን እንደዚህ ለአንዳንዱ ያማረ ይሆናል፣ ጭራሽ ፍቅር ይጨምራል። አንዳንዶቻችሁ ግን ሚዲያ ላይ ወጥታችሁ ፍቅራችሁ መገላለጽ ምናምን ማድረግ ብትተው እላለሁ። ፍቅር እናንተ እዛው ጓዳችሁ ውስጥ ለኛ ደግሞ አስተማሪ የሆነ ነገር በቃ የሆነ እንደምትዋደዱ ለኛ መናገራችሁ ጥሩ ሆኖ ሳለ በአይን ውስጥ ሆኖ ሰይጣን ብዙ ነገር ይሰራል። ስለዚህ አሁን የእናንተ ፍቅራችሁ እንድደፈርስ ያደረገ በልዩታ ምክንያት ሆኖ ሰይጣን እሱ ሲጀመር ፍቅር ስለማይወድ። ስለዚህ ከዚህ በኋላ የምታረጉት ነገር ቢኖር ለኛ አስተማሪ የሆነ ነገር አንዳንድ እንትን በሉልን። ግን ሚዲያ ላይ እንደዚህ አትገላለጡ። በቃ ለሌሎቻችሁም ትምህርት ይሁን። ባለትዳር የሆናችሁ ቢቻል ወንዱ ካሜራማን ቢሆን እላለሁ። ሴቷ እንደዚህ እንትን የሚሰራ ከሆነ ወንዱ ካሜራማን ሆኖ በጀርባ ቢያግዛት፣ አለዛም ደግሞ በቃ የሆነ እንጃ በቃ ፍቅራችሁ በጣም ብዙ ባለትዳሮች እያየን እሙና ሳም በጣም እነሱ ቤት ያለው ፍቅር ፕራንክ ሲደራረጉ በጣም የምንወዳችሁ ቤተሰብ የእነሱም አደጋ ላይ ነው ትዳር። ፕራንክ ከሆነ ግን እስካሁን ድረስ ፕራንክ ከሆነ በጣም ያስጠላል። ፕራንክም አይመስለኝም። እሷም እርጉዝ ናት። የተፈጠረው ነገር በጣም ያስጠላል። ስለዚህ ከዚህ በኋላ ትዳር ላይ ሆናችሁ ፍቅር ምናምን እንደዚህ ሚዲያ ላይ አታውጡ። በቃ ሲጀመር በድብቅ ነው የሚያምረው። በቃ እዛ ጓዳችሁ ውስጥ ፍቅራችሁን ትንበሉ። ለኛ ግን አስተማሪ የሆነ ነገር አቅርቡ። አስተማሪ ነው ማለት አይደለም ማለት ከእናንተ ምንም አንማር ማለት ሳይሆን በቃ የሰውን ውስጥ ነው የምትገቡት። በጣም ነው የምታምሩት። በጣም ነው ፍቅራችሁ ደስ የሚሉ እየተባላችሁ
ሰይጣን ደግሞ በመሃል ይገባል። በሰው አይን ውስጥ ሆኖ በሰው አንደበት ላይ ተቀምጦ ብዙ ነገር ይሰራልና ከዚህ በኋላ ጥንቃቄ አድርጉ። በእናታችሁ ዩቲዩበር ሆናችሁ ትልቅ ደረጃ ደርሳችሁ ለኢትዮጵያም ለህዝብ ብዙ ነገር ታደርጋላችሁ ብለን ስናስብ እናንተ ትከፋፈላላችሁ። ስለዚህ በመሃል ልጅ ያለ አባት ያለ እናት ስለምን ያድጋል? ፕሊስ እባካችሁ ተረጋጉ። ፍቅራችሁን እዛ ጓዳ ውስጥ ተቀያየሩ። ሌላ ደግሞ እንደዚህ ሳታውቁም በሰው ትዳር ውስጥ ገብታችሁ አሁን አንድ የመዳም ቅመም የተባለች ልጅ ነው ይሄ ሁሉ የደረሱና ይናው ብዬ ሰውም ስትረዱ ቤተሰብ ሳትጎዱ ምስት ሳትጎዱ ልጅ ሳይጎዳ ሰውን መርዳት መልካም ነው። ግን ራስን ትቶ ሌላ ሰው እረዳለሁ ማለት አይቻልም። እንደዛ አዎ ናሂ ጥሩ ነገር ሰርተ ሊሆን ይችላል፣ ግን ልጅቷን ተከትለ መውጣት አልነበረብህ። አሁን ደግሞ ከዚህ በኋላ ትላንቱ የተፈጠረውን አይተሃል። ፌንት በልቶ ምናምን ሆስፒታል ገብቷል። ከዚህ በኋላ ግን ከሆስፒታል የምትወስድ ናሂና ብዬ ናት። ወደ ቤት ትገባለህ ብዬ መልካም ምኞቴን እመኝልሃለሁ። በተረፈ ሰላማችሁ ይብዛልኝ። ይሄ ልናገር ነው። ሌላ ጊዜ ደግሞ ተጠንቀቁ። ሌሎቻችሁ በቃ ተጠንቀቁ። ፍቅር እኮ ማንም እኮ ሳይፈቀር አልተጋባም፣ ሳይፈቀር አልወለደም፣ ሳይፈቀር ብዙ ነገር አልተፈጠረም። ፍቅር ማንም ጋር አለ። ትክክለኛ ፍቅር ግን ትክክለኛ ፍቅር ተደብቆ ሲሆን ነው የሚያምረው። በቃ ተደበቁ። ሌላ ነገር እንትን በሉ። ሚዲያ ላይ ያን የምታሳዩት ብዙ ነገር አለ። ያ እዛ ጓዳ ውስጥ ይሁንና የሚቀና ሰይጣን አለ ሰው ትዳርን ለማፍረስ። ስለዚህ ያንን ማሰብ አለባችሁ። ለገንዘብ ብላችሁ ብዙ ነገር ሚዲያ ላይ ባታወጡ ላለው አመሰግናለሁ። ማዳም ቅመሞችዬ በርቱልኝ። ሰብስክራይቡ እንደቀጠለ ይሁን እና ወደፊት እንሄዳለን አብረን። ከዚህ በኋላም ደግሞ በሌላ ቪዲዮ እንገናኛለን። ዛሬ ይሄንን ላስተምራችሁ ብዬ ነው። በተረፈ ሰብስክራይብ ስለምታረጉ፣ ላይክ ኮሜንት ስለምታረጉ፣ ስለምታበረታቱልኝ በጣም 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 ነው የማመሰግናችሁ ውዶቼ። በቅርብ ጊዜ ደግሞ ተከፋይ ሆነን ለሰው የምንረዳ ሰው ያድርገን መድኃኒዓለም። በጣም ነው የማመሰግነው። መልካም ቀኑላችሁ። ባይ ባይ።